ትያለሽ የፍርዬ ዕጣ ብሎ ሰርጀሪ ያላረገችው ነገር እኮ የለም ያላረገችው። ግን እናንተ ጋር ስትመጣ ነው የምትል የእሷ በጎች ነው የሰው ልጆች የሚዘቀዝቁ በፌክ ሾርኔ። አንድ ጥያቄ ልጠይቅሽ፣ ይቅርታ ግን እንትን አትሆኝ፣ በቃ ስሜታዊ አትሆኝ። ይህ እኮ የቆየ ነገር ነው አይደል? በቃ ኖ አትበል ድሬው፣ እንደዚህ አትበለኝ። እኔ እንደዚህ አትበለኝ። እኔ አሁን ሚዲያ ላይ የማየው ነገር ምንድን ነው ነው አንተም ስለምታውቃት ይሆናል መናገር አትፈልግም፣ መብት ነው። ግን እንደዛ ሳይሆን መታረቅ እኮ የቆየ ነው አትበል። ለአንተ ነው የቆየ እንጂ ለእኔ አልቆየም። ቢካዝ ለዛ ነው አሁን ሶሻል ሚዲያ ላይ ምንድን ነው ግን መተውና መታረቅ አይቻልም። መተውና መታረቅ አይቻልም። አንዳንድ ሰው ሲመጣ ጥፋትን ማለት ነው ጥፋትን የምታይ ጥይቱ ገብቶ ስላልገደለ ነው። እንደዛ ነው የምታስቡት እናንተ። ለዛ ነው እኔ ስሜታዊ የሚያደርገኝ። እኔ በዚህ ስሜቴ ልጅን የተናገረ ሰው ባገኘው ወይ ይገለኛል ወይ ይገለኛል። አንድ ነገር እዚህ ሶሻል ሚዲያ ላይ አሁን የምትሉት ምንድን ነው? ሪሌሽንሽፕ ላይ ስትጣሉ ወይ እሱ እኮ ያፈቅራታል እሷ ትወዷለች ነው የምትሉት። በእናንተ ወይ ነው የምታዩት። ሰው ደግሞ ስሜቱን ነው የሚያውቀው። አሁን ልጅ እየተሰደበ ያን እኮ አልፏል የቆየ ነው ይላል። አላለፈም። ለወለደ ሰው ባይዘው ሰላም ይኸውልሽ ልንገርሽ አንድ ነገር። እንደመጡት አመጣጥ ቢችሉ ልጆቼን አስቀምተውኛል። ድሬው እንደዚህ አትበል። እኔ ደግሞ አስቀምተውኝ ነበረ ብዬ ነው ወደኋላ ምዞር። እኔ አሁን ዝም ብዬ ምሰክር እያጨስኩ ልጆቼን አቢዩዝ ማድረግ ምናምን ሴት ብሆን ልጆቼ ተነጥቄ እኔም ቡሊውኝ ሆምለሱኛለሁ። ከዛ ልጆቼ ያለ እናት ቀርተዋል። ይሄን ያለው የኢትዮጵያ ሕዝብ እንደዚህ ቡሊ የሚያደርገው ሰውን ጋይስ ሚዲያ ያው ምን የሃይማኖት አልሳደብ፣ ብሔር ጥላቻ የለብኝ። ሰው ካልነካም እንኳን መጥቼ አልነካም። እኔ ሰው እንደዚህ እልፍ ብሎ ፈርዘር ሲሄድ ነው የምናገረው እንጂ ቁጭ ብዬ ሰው ላይ ላይፍ አልገባ የሰው ላይፍ አልገባ ሰው ዲስሪስፔክት አላረግ ካልደረሰኝ ጨዋታዬንና በራሴ ዓለም ላይ በቃ ፒስ የምፈልግ ሰው ነኝ። ቢካዝ የራሳችን ህይወት አለ ፊክስ ማድረግ ያቃተን ማለት ነው። እና እኔ በጣም ያስጠላኝ ድሬ የምን እንደሆነ ታውቃለህ? እዚህ ሚዲያ ላይ አይ በቃ እሱ እኮ ያለፈ ነገር ነው ስላለፈ ሳይሆን ሰዎች የመጡበት አመጣጥ ቢሳካላቸው አንተ የት ላይ ነበርክ የሚለውን ነው ማስበው። እኔ እነዛ ሰዎች ቢሳካላቸው እኔ ውጭ ላይ ወጥቼ አብጃለሁ። ልጆቼ ሚዲያ ላይ ቀርተዋል። የተጣላሁት ከአንድ ሰው ጋር ነው። እኔ ግን ህዝብ ነው የተነሳ በምንም ለምን ተሳድባ ለአማራ ጨዋለች በሚለው ማለት ነው። ግን ትክክለኛ ነው የአማራነት ያለብኝ የተወለድኩት ሪል አማራነት ያለብኝ እኔ ነኝ። ግን ህዝቡ ተሳድባ ያው እኮ በፖለቲካ እኮ እውቀት ኑሯት እኮ ሀገርን አግዛ ቢሆን እኮ ደስ ይላል ጋይስ። በስድብ አዋርዳ መግላም ፔሬዳም እያለች ህዝብን ያዋረደች ሴት ለአማራ ድምፅ ሆናለች። አማራን የሚያሳፍር ስራ እኮ ነው የሰራች እሷ። ግን ቁጭ ብላችሁ ሆነ ፈጣሪ ይከፍላል። አሁን እኔ ሁሌ ቁስሌ ይነሳል ሁሌ። ሻው ወደ ሌላ ግቢ። አይ ታይ በቃ ድሬው አስተያየት አትስጥ። አይኑ አንተ የራስ የሀገር ልጅ ናት ምናምን በዛ ወይ ከሄድክ እንቀያየማለን። አይ እንደዛ ሳይሆን እንደዛ አይደለም። አይ አንደርስታንድ መታረቃት አትበለኝ። እንደዛ መታረቃት በቃ ዝም በል። ኦኬ አንተ ከሰው ጋር ስትጣላ ምን ያህል ራስን እንትን ብለህ አይ ነው ይከብዳል። አይ ነው እንደወሰድኩልህ ታውቃለህ። ወልጄ ደም አፍስሼ ነው እኔ የወለድኳቸው ልጆቼ። ዛሬ ግን ባርኮዬን ሲዘቀዝቅ ማንም ሰው ድምፅ አልሆነ። እኔ ደግሞ ስሜቴ አንተም ስትነካ ትክክለኛ ፍሬንድ ነው መሆንክ። ስጠላ ደግሞ እጠላለሁ። በልጆቼ በእናት አባቴ የመጣን ሰው መታረቅ አይቻልም ካልክ አንተ ራስንም አትወድም ማለት ነው። እሺ ሾርኔ ይበቃሽ። እሺ በቃ እኔ የምለው አሁን እኮ ወደ እንትን 497 ሰው መጣ። ፎሎ አርጉኝ እስቲ ፎሎ አርጉኝ። በዚህ አጋጣሚ ፎሎ አርጉኝ። 400 ምናምን ሰው ፎሎ አርጉኝ። ዛሬ ነው የመጣሁት። ፎሎ አርጉኝ። እንዴ ተሰቃየን። አረፍ ፎሎ አርጉኝ። ኧረ ጌሜን የምከተክታለሁ። እኔ እናት ጣፍቷል እንዴ እንደምንም ታብታብ አድርጌ የብልጽግና ፓርቲ ወይ ቀጥረኛል ወይ እዚኛው ሁኜ አሁን ሰሞኑን በፖለቲካ ነው የምመጣው አደራጅቼ። ኖ ሞር ስድብ ይላል የሀገራችን ሁኔታ። ባለባጠም ባሮ ዝሆን ማንነቱ ባልታወቀ ግለሰብ ማንጅራቷን ብሎ ገደላት የሚል ዜና ዘንድሮ እሷ ላይ ናት። አንቺ የጅብ ልጅ እስቲ የወለደሽ አባትሽን ትርገጥና ታዘቅዝቅ ወይ። ለነገሩ እንደነዚህ አይነት ሰዎች መካን ነው የምትመስሉኝ። ይቅርታ አድርጉልኝ። አንዳንድ ሰዎች የልጅ ቫልዩ የማይገባሽ ደንቆሮ ልጄ እየተሰደበ ነው ስልሽ ዛሬም እሷ ላይ ነሽ ትያለሽ። ወይ ዘመድ የለሽም ወይ ዘረቢስ ነሽ።
ጥንባታ እኮ አላልኩሽም። አደበች ነው ብለህ ውጪ ደግሞ እዚህ። ለማንኛውም ጠዋት እንሂድና አንቺም ኦፊስ የምትገቢው ጠዋት ነው። ኮምፒውተርሽን ትደበልቢያለሽ። እኔ ቀን ስራዬን እታገላለሁ። የተለያየ ዓለም እኮ ነው። አሁን እስካሁን እኮ አንቺ ኦንላይን ነው አይደል? አለ አይደል? እኔ የተጣላሁትን ሰው ፊት ለፊት ባገኘው እንደዚህ ልጆቼ እኔ ነካ ወይ ይገለኛል ወይ ምገለው ነው የሚመስለኝ። አምላኬ ጠብቀኝ ነው የምለው ብዙ ጊዜ በቃ ቢኮዝ እኔ ስናደድ ስሜቴ በጣም ነው ወደ ላይ የሚወጣብኝ። አቤ ነግሮኛል። ድንጋይ ይዛ ከኛ በፊት መጀመሪያ አድማ ብተና የምትወራወር እሷ ነበር ሲሉ ነገረኝ። አቤ አንተ ረፈረፈ ያልሆነ ነገር አታውራ፣ ድርፍ አትቀልድ፣ ድረፍ እንደዚህ አትበል ብያለሁ። ያልሆነ ነገር አታውራ። እሺ ግን አሁን እንትኑን ታዩና እኔም ፎሎሬን ለቅሜ ልሄድበት። ምን አለ ብትተባበሪ ለአንድ ቀን እስቲ ፎሎ አርጉኝ። ቤቱንም ሙሉት መኒገኑን ፎሎ አርጉ፣ ፎሎ አርጉ። አሁን እኮ ተኝተን ልንቀር እንችላለን። ምንድን ነው በቃ ያበሳጫል እንጂ ጋይስ ያበሳጫል እኮ። በዛ ላይ እንደዛ ተሰልባችሁ ደግሞ አብሯችሁ የወለደባችሁ ሰው ደግሞ ቁጭ ብሎ ከእነሱ ጋር ሲያወራ እንዴ ለማን ነው እንደ የወለድኩ ትላለሁ። አንድ ሰሞን እንደዛ ነበር የሚያደርግ እሱ እየገባ እኔን አናዳለሁ ብሎ ማለት ነው። ሾርንዬ ብዙ ህመም አለብን እኛ በየቤታችን። አቤት የማንንም ማስካለች በርጊያ ፊታውን ፊልም ከሚያሰሩ አንቺን ቢያሰሩሽ ሆናል። እንዲህ ካራክተር ስትስቂም ኮስተር ስትይም አይነት አሉ። አሁን ከአንዳንድ ያን ከመሰለ ሳቅ ተመልሰሽ ምን አለው እንደዚህ እኮ ነው ስትይ ኃይለኛ በቃ እኔ እንዴት ካራክተርሽ እንዴት እንደምትቀያየር ለኔ ራሱ ግራ ትገቢኛለሽ። ኧረ ሀገር ፍቅር ሰልጥነሻል። እኔም ቤት እንዴ እግዚአብሔርን የሆነ ሰዓት ኃይለኛ ቀውጤ ፈገግታ አለው። ይሄ እኮ ካራክተር እኮ ነው የጠፋውን ፈገግ ብሎ ኮስተር የሚል ሰው ነው የጠፋውን። አሁን ይህ መልክ አለ እዚህ ቁጭ ብለሽ አሁን ታብታብ አድርጉልኝ። ዘነበች በዚህ ወረደች፣ አበራሽ አለፈ፣ ማናባቱ ተናገረ፣ እንትን አለ ከሚሆን ዝም ብለሽ ፊልምሽን ስሪ። በደረጃም በምን እንኳን ኧረ ከባድ ውበት ነው ያለው እዚህ ቤት። ቴንኪው ልጆቼ በምንም እግዚአብሔር ጮጮቹ በቃ አደጉ አበባ ናቸው። ይኸውልሽ ባይዘው አንድ ነገር ልንገርሽ ክትባትና ከእንትናቸው ውጭ ታመውብኝ እንኳን ሂጅ አላውቅም። እግዚአብሔር ይመስገን። ከዚህ በላይ ደስታ ምን አለ ታዲያ? የታመሙ ልጆችስ ፈልገውት እኮ አይደለም እናት የምታስታምም ልጅ ገባ። አሁንም መያዝ ይከብዳል እንኳን የታመመ ልጅ ገባ። አይ ሚል እየገጠመኝ ነው እንጂ እኔም እኮ ፈልፈላ መጣ እንደው መንታም በወለደች ሚል ይመጣብኛል ወደ ህይወቴ። እውነቱን ነው። ያሳለፋችሁትን ህይወት ግን ቁጭ በተለይ ልተኙ ስትሉ የሆነ ሰዓት እኔ ማለት ነው ማርያምን ድርዬ በህይወት ዝም ብሎ የገጠመን ነገር ሁሉ በፈለገው በር ላይ በሰላም ማደር አልፈለክም ይሉኛል። በሆነ ነገር አስባችሁ ታውቃላችሁ? ለትንሽ ደቂቃ በቃ የሚገጥማችሁን ነገር ይረው ሀብቱ ላይ 1 ሰዓት 30 ደቂቃ ማሰብ የለባችሁ። በትንሽ ደቂቃ ሳስብ እኔ ጭንቅላቴ ቢዚ ይሆንብኛል ጋይስ። አንዷን ነገር ማሰብ አልችልም። ከዛ እንደዛ እኮ ተፈጥሮ ነበር አይገርም እላለሁ።